አራዳ ቅዳሜ አራዳ ዜና ላይ ደርሰናል። እነዚህ በሳምንቱ የተሰሙ እውነተኛ ዜናዎችን ከቀልድ ጋር አዋስተን የምናቀርብላችሁ እኔ ናሆም በየነና እኔም ማዝመራው ሙሉ ሰው በጋራ በመሆን ነው። አብራችሁን ቆዩ። በሮማኒያ ክሉዥ ናፖካ ከተማ በሁለት ደቂቃ ውስጥ 20 ስኳት ወይም የጉልበት ማጠፍና መዘርጋት እንቅስቃሴን የሚሰሩ መንገደኞች ነፃ ትኬቶች እየተሰጡ ይገኛል ነው የተባለው። 20ና ለሁለት ደቂቃ ያክል ቁጭ ብድግ መስከሰራህ ነው። ይሄ በጣም አሪፍ ነው። ግን ምን መሰለህ ነገሩ እኛ ሀገርም እንዲህ ያለ ስፖርታዊ እንቅስቃሴ ምንድነው ሩዝ ይባላል። ሩዝ ሩጫ ጉርበራና ዝላይ። ብዙ ጊዜ መች ነው ባስ ልትሳፈር ስትል ባሱ ሲመጣ ሩጫ ልትሮጣለህ መጀመሪያ ትሮጣለህ። ከዛ ሰው ቦታ እንዳይዝብህ ውርወራ ልትወረውረዋለህ ሰውዬው። ከዛ ፌርማታ ሊያልፍ ሲገባ በሰው ተኩል ዝላይ ያለ ትዘላለህ። አይ ሩዝ አለ። ግን ችግሩ ልዩነቱ ምንድነው? በደንብ ነው የታዘብከው። እሺ ልዩነቱ ከፍለ ነው እዚህ በነፃ ነው። እዛ በነፃ ነው። በጣም ትክክል። ሮማኒያ መሄድ ነበር አንዳንዴ አንተ። ይህ ልዩ አገልግሎት የሚሰጠው እንግዲህ ዘመናዊና ስማርት በሆኑ የትኬት መቁረጫ ቦታዎች ላይ ሲሆን የአርቲፊሻል ኢንተለጀንስ ኤአይ ቴክኖሎጂን በመጠቀም ያንዳንዷን የስኳት እንቅስቃሴ በትክክል በመቁጠር ትኬቱን ያትማል የተባለው። ኤአይ ካላገዘው ልክ ነው መቆጣጠር አይቻልም። ኤግዛክትሊ ኤአይ አግዞ ይቆጥራል። እዛው አንድ ማጭበርበር አይችልም። ራሱ ትኬት የሚቆርጠው ያንዳንዱ ሰው ይከታተላል ይቆጥራል። እዚህ ግን አስተውለው ከሆነ ትኬት ስንቆርጥ አንዳንድ የእንትን ዳንሰኞች ነው ማለት የባሌ ዳንሰኞች ነው ማለት ባሌ ዳንሰር የሚባላል። ወደ ላይ አድርገህ እጃችሁን ወደ ላይ ይቅር በለኝም ነው የሚመስለው ከሩቅ ለሚያይ ሰው። መቼም ያው ኪሳቸውን የማይጠነቀቁት በትክክል ሰው እንዲህ ሲል ወደ ጎን የሚሰድም ስለዚህ አለ ብዙ አለ። ተጠንቀቁ ለማለት ነው። ስልኬን ተበልቼ ነበር የዛኔ የት ባስ? አዎ ባስ ተጠቀም ስቆርጥ ከዚህ ታች ይገባል። አዝሜ ብዙ ነገር ተበልቻለሁ። አዎ ልክ ነው። አይመጣውም ተጠቅመህ አታውቅም አንተ ባስ? አሁን ሶር ባስ አንድ ሄዱ። እኔ ባስ ወዳለሁ ሲጀምር በተለይ ባስ ውስጥ እንዲህ ብሎ መሄድ። እሺ ጥሩ ነው። እንግዲህ ይህ የሮማኒያ ከተማ ለከተማው ፌስቲቫል እንደ አንድ አጭር ፕሮጀክት ተጀምሮ የነበረ ሲሆን በህዝቡም ዘንድ ከፍተኛ ተወዳጅነትን በማግኘት የህብረተሰቡን የአካል ብቃት እንቅስቃሴና ጤናማ አኗኗር ዘይቤን ለማበረታታት በቋሚነት እንዲመለስ ተደርጓል ወይም ስራ እንዲሰጥ ተደርጓል። ያው በተመሳሳይ ሰዓት የከተማዋን አረጋውያንና አካል ጉዳተኞች አሁንም የነፃ የህዝብ ትራንስፖርት አገልግሎት ተጠቃሚ መሆናቸው የቀጠለ ሲሆን ይህም የክሉዥ ናፖካ የትራንስፖርት ስርዓት ንቁ ተሳትፎን የሚያበረታታና ለሁሉም ተደራሽ እንዲሆን ያደርገዋል የተባለው። ክሉዥ ናፖካ ከተማ ናት። የሮማኒያ ከተማ ናት። ደስ ይላል። ለዚህ ምንድነው አሁን ሰው ስፖርት ባሰራ ራሱ ነፃ ትኬት ለማግኘት ኢንጆይ እያደረግ 20 ስኳት ሰረ ትኬትን ተቀበላለህ ነው። 20 ቁጭ ብድግ ትሰራለህ። ችግሩ ሱስ ከሆነብህ ጂም ሜድ ካስጠላ 40 ትኬት ልትቀበል ነው እየሰራ ለአመቱ ለአንድ አመት ራሱ ልትቀበል ትችላለህ እንጂ እዛው እየሰራ ስንት 20 ቁጭ ብድግ ከሰራ አንድ ነፃ ይሰጣል። እንግዲህ አሁን ዛቦን ኳስ ተጫዋች ነው ሞኖ ግራ ያብጡ እኛ ሀገር አሁን መጀመር አለበት እንዴ አይነት ነገር ብለህ ታስባለህ? ቢጀመር ማለት አሁን ብዙ ሰው የአካል ብቃት እንቅስቃሴም እንዲያደርግ ለማበረታታት በእውነት ሮማኒያ ብንማርም ችግር አለ። በጣም ትክክለኛ ሐሳብ በኤአይ ተደርጎ እንደዚህ 20 ቁጭ ሰርተን በካሜራ ምናምን እየታጀበ 4 ኪሎ ላይ ስንት ቦሌም አለ። ይህ ተግባርም እንግዲህ ባስና ስኳት ለነፃ ትኬት በሚል መሪ ቃል ነው መቼም መደረግ ያለበት። እቺ እንኳን የኔ ናት ነው አይደል? የዜናው አይደለም። እኛም ሀገር ቢመጣ ባይ ነው አዝሜ። እኔም መስማማለሁ። እሺ ወደ ቀጣይ ዜና ስናልፍ በዓለም ዙሪያ በየአመቱ ወደ 1.3 ትሪሊዮን የሚጠጉ እንቁላሎች የሚመረቱ ሲሆን ይህም በቀን በአማካይ 3.5 ቢሊዮን እንቁላሎች ይመረታሉ ማለት ነው። በቀን እንዴ በየአመቱ በቀን ደግሞ 3.ምናምን ቢሊዮን እኮ ቢሊዮን እንቁላል። እሺ የሚገርምህ አንዱ 30 ብር ነው በእኛ ሀገር ማለት ነው። አንዱ እንቁላል 30 ብር ነው። በቀን 3.ምናምን ቢሊዮን ይመረታል እንደ ዓለም አስላው አንዱ ግን 30 ብር ነው። እሺ አስላው በብር ትክክል። ይሄ ሁሉ እንቁላል እየተጣለ እንግዲህ እንቁላል ብርቅ መሆኑ አይገርምህም? በጣም ይሄው እንዴ በቀን 3 ምናምን ከሆነ በሁለት ቀን ሙሉ የዓለም ህዝብ አንዳንድ ይደርሰዋል እኮ። የነጋዴዎች ችግር ነው ወይስ ምንድነው? ህዝቡ መቼስ የዶሮ አይደለም። ዶሮዋ በደንብ ትጥላለች፣ ስራ ትሰራለች። ዶሮዋ ስራ እየሰራች ነው። ግን ነጋዴዎች ኧረ ቀንሱልን ትንሽ እባካችሁ።
እንድንታዘባችሁ እያደረገን ነው ይሄ ዜና። 3.5 ቢሊዮን እንቁላል በቀን እየተመረተ ነው። ማነስ ግን የለበትም። አይገርምህም? እሺ አሁን እንቁላሉ ብቻውን ሲደረደር ነው እንደዚህ እንትን የሚብላ ግንስ ተጠብሶ ደግሞ አሁን መሬትን እንትን ቢላት በቃ እኮ ይሸፍናታል። ያኔ የእንቁላል ብርድ ልብስ ምናምን ይሸጣል። የእንቁላል ብርድ ልብስ ደስ ይላል። እንግዲህ የዶሮ እንቁላል በጣም እንደዚህ እየጠፋ ከመጣ ወይም ደግሞ የተወደደበት ከመጣ ሰው ወደ እርግብና ወደ ቆራ እንቁላል እንዳያዞር ፊቱን ያሰጋል። አዎ ማለት ቢቀንስልን ደስ ይለናል። ቢያንስ ዋጋው በጣም ብዙ ነው የሚመረተው በአለም። አሁንስ የእርግብና የቆራ ለመሆኑን በምን ታውቃለህ? አሁን ባለፈው ወድቆ ማይሰበር እንቁላል ገጥሞኛል። አዎ ገዝቼ ነጥሮ ተመለሰ ወድቆ። ታው እንጂ እውነት እንደዚህ ስትለው አይሰበር ደነገጥኩ። በቃ ይሄን መስማት አልፈልግም። በእውነት የዶሮ መሆኑን እንድጠራጠር ነው። የምርህን እኮ ነው። ነጥሮ ይመለሳል። ኧረ ጣዕሙ ምን እየተለየብኝ ነው። ይህ እጅግ ከፍተኛ የሆነ የምርት መጠን በዓለም ሕዝብ ተመጣጣኝ ዋጋ ያለውና የተመጣጠነ ምግብ በማቅረብ ረገድ ከፍተኛ ሚና እየተጫወተ ይገኛል። እኛ ግን እንግዲህ ሰው በእንቁላል አምሮት በጣም እየተቸገረ ይገኛል። በዚህ ሰዓት እንቁላል እኮ አሁን እኮ ብርቅ እየሆነች ነው ያለችው አይደል? በትክክል 30 ብር ማለት እኮ በጣም ብዙ ብር። ብርቅዬ እንቁላል 6 እንቁላል ብትገዛ ሄደ እኮ አልፏል። ብዙ ሄደ ደሞዝ 120 ብር ይገርም። እኔ ለወንድ ላጤዎች አዝናለሁ። እንዴ በጣም እንቁላል። እነዚህን ሁሉ እንቁላሎች በአንድ መስመር ጎን ለጎን ብናሰልፋቸው የምድር ወገብን ወደ 1800 ጊዜ ያህል መዞር የሚችል ርዝመት ይኖራቸዋል ተብሏል። ግዚኦ ታዲያኛ ምድር ወገብ ላይ የለንም እንዴ? ነው ምድር ወገቧ ላይ ምንድነው ነገሩ እንዴ? አይገርምም? ግን የት አለሽ ወገብ ከተባለ እንቁላል 1800 ጊዜ እኮ ነው እኮ ይዞረናል እኮ ነው። እኔ ግን የሚመስለኝ ሲዞር ማለት ነው ኢትዮጵያን ያዘላታል እንደ ገመድ እንዲሁ አይነካትም። ናሆም ስንወጣን ማወራ ነገር አለ። በዓለም አቀፍ ደረጃ ያለውን የባለ ብዙ ቢሊዮን እንቁላል ምርት እጅግ አስገራሚ ስፋት በተጨባጭ የሚያሳይ ነው ተብሏል። የምድር ወገብን መዞሩን ትቶ የልጄን ሆድ በደንብ ቢዞረው ጥሩ ነው የሚል ሰው አይጠፋም መቼ። እውነታዊ ነው። እኔ አንድ ቀልድ ትዝ አለኝ። የድሮ ቀልድ አንድ እናት ሰምተህ የለ ውዳዴ ላይ በጧፍ እንቁላል የጠበሱ ሰው ደረሰባችሁና እንዴት ምን ነው በጾሙ ኧረ ሰይጣን አሳስቶኝ ነው። ሰይጣን ወዲያው መጣና ኧረ እንደዚህ አይነት አጠባበስ እኔም ዛሬ ማየት ነው አለ። በደጉ ጊዜ በነገራችን ላይ 4 ብር እንቁላል ገባ ተብሎ በጣም ሰው ሲያማር የነበረበትን ጊዜ አስታውሳለሁ። ትክክል። ግን በጣም ብዙ አመት እንዳይመስል ቅርብ ጊዜ 90ዎቹ መጨረሻ ላይ ያኔ ተወደደ ብላችሁ እኮ ናዝሜ አሁን። አዎ አንተ ገና ልጅ ነህ። 94 ላይ ተወለድኩ አንተ። ወደ ቀጣይ ዜና ነው። ናሆሜ ያውቆም ይሄን ዜና። በአሜሪካ ካንሳስ ሲቲ አንድ ግለሰብ አንድ ተሽከርካሪ ለተለያዩ ገዢዎች በተደጋጋሚ በመሸጥና መልሶ በመስረቅ በፈጸመው ማጭበርበር በከባድ ወንጀል ክስ ይመሰረትበታል። መርማሪዎችም እንደሚገልጹት ከሆነ ያው ማማድ ያሉ የተባለው የ24 ዓመት ወጣት የሐሰት የባለቤትነት ማረጋገጫ ሰነዶችን በመሰብሰብ እነሱን ተጠቅሞ በዛ ፌስቡክ ማርኬት በኩል ይሸጥ ነበር ነው የተባለው። ገብቷል? የንዋይ ፍቅር ይሄ በጣም በቃ 3-4 መኪናዎችን ያቆመ መሸጥ ልክ አይደለም። አንዴ የተሸጡትን 3-4 ጊዜ አንዴ የተሸጠውን እንደገና መልሶ ለአንድ ለ3 ለ4 ሰው ይሸጣል። ግን እኛ ምን አገባን? የለን መኪና ይሽጣል። አይ ያስፈራናል። እኔ አሁን መግዛት አስባለሁ እኮ ይሄ ሰው ይሄ አሁን እኔ የምገዛው ቀጣይ የምገዛው መኪና ለ3 ለ4 ሰዎች ከተሸጠ አስበዋል እንዴት እንደምትከስር? በጣም ያከስራል። ግን ምን አገባኝ? እኔ መኪና አልገዛም። ትገዛለህ እንጂ ናሆም ተው፣ ተስፋ አትቁረጥ። እንደዚህ ተስፋ አይቆረጥም። እሺ አዝሜ አንተ ካልክ ገዛ። እንደውም ጥሩ መኪና እንደምትገዛ ይሰማኛል በዚህ አመት። አቤት ላውልቆቴ ነው። ግን ይኸውልህ በጣም ከታማኝ ምንጭ ነው መግዛት ያለብህ። እንዳትጭበረበር። ወደ ቁም ነገሩ ስንመጣማ ልክ ነው። ቁም ነገርም መኪናን የሚያክል ነገር እንደቀልድ ታዲያ ልክ አይደለም እኮ።
ያው ግለሰቡ ከገዢዎች ገንዘቡን ከተቀበለ በኋላ መለዋወጫ ቁልፎችን ወይም የመከታተያ መሳሪያዎችን ጂፒኤስ በመጠቀም መኪናዎቹን መልሶ ይሰርቅ እንደነበር ባለስልጣናቱ አስታውቀዋል። መልስ አየው በቃ ሲሸጥልህ እኮ ጂፒኤስ ገጥሞበት ነው የሚሸጥልህ። ጂፒኤሱን አንተ አታየውም፣ ይሰርቃል። ተከትሎ መጥቶ ካቆምኩበት ቦታ እንደገና ልፎት እንደገና ይሸጠዋል። ሌላስ ስምሪት በለው ዲስፓች። ፖሊስ እስካሁን ባደረገው ምርመራም ቢያንስ 8 ገዢዎች የዚህ ማጭበርበር ሰለባ የሆኑ ሲሆን አጠቃላይ የገንዘብ ኪሳራውም $24000 በላይ መሆኑ ተረጋግጧል ነው የተባለው። በጣም ብዙ ብር ነው $24000። እዛኮ ዶላር ቫልዩ ሌላ ታሪክ ነው እኮ $24000 ግን አሁን እኔ ባሰብኩት በጣም ብዙ ዶላር መስሎኝ ነበር። አረ $24000 ናቲ $1000 ለማግኘት እንዴት የፈጋ እንደሆነ አታውቅም? $40000 በጣም ብዙ ነው። $40000 ምክንያቱም ይኸውልህ በ3 ወይ በ4 ብዙ ነገር ታደርጋለህ እዛ። ወዲህ ያስቀ አይ ተው መጀመሪያ ያልከው ነገር አስቆይ $40000 በጣም ብዙ ነው። ወደኛ በእኛ ስትመታው ራሱ እኮ በጣም ብዙ ነው እንዴ ተወንጃዝ $24000 እኔ ለኔ በጣም ኢምንት ነው የሆነችብኝ። ማለት ሰውየው አጭበርብሯል ከተባለው ወንጀል አንፃር እኛ ሀገር መኪና ኢን ሚሊየንስ ስለሆነ በዛ ስቢው ትክክል። ይህ የተቀነባበረ የማጭበርበር ድርጊት ሊጋለጥ የቻለው በርካታ ተጎጂዎች ተመሳሳይ ወንጀል ጥቃት እንደደረሰባቸው ለፖሊስ ሪፖርት ማድረጋቸውን ተከትሎ ነው። ያው መርማሪዎቹም ጉዳዩን በማገናኘታቸውና ነጥቡን ሲያያዙት ዲያሎ ስርቆትን እና የተሽከርካሪ ደህንነትን ማበላሸትን ጨምሮ በ14 ከባድ የወንጀል ክሶች ተጠያቂ ሆኗል። 14 ኳንታዝ ሰው ላሉ ደግሞ ከለመደብህ እኮ ታውቃለህ በልበል ነው የሚል በልበል በትክክል የለመደች ጦጣ ሁልጊዜ ይባላል። ይያዛል። ግን የብዙ ሰው እንባ ያለበት ሰው እንትን ብሎ እኮ አይቀርም። አረ ይደርስበት ተደፋፍኖ አይቀርም። ትክክል። የተመሰረተበት ክሶች በሙሉ ከተረጋገጡበትና ከፍተኛውን ቅጣት ከተበየነበት በኋላ ግለሰቡ እስከ 98 ዓመት የሚደርስ እስራት ሊጠብቁ ይችላል። እንደዛ አይነት ፍርድ አለ እንዴ? አለ 245 ዓመት የተፈረደበት ሰው አለ ማለት ሞት ፍርድ የሚባል ሸወይ እድሜ ልክ ነው። ይሄ አይ በቃ እስከዛው እስከሚሞት ይቆያል እንጂ አይገደልም። 98 ዓመት 2 ዓመት ለምቶ 100 ዓመት ለምን መሰለህ? አሁን 48 ዓመቱ ከሆነ የሆነች እንትኗን ለማጠጋጋት ወይ የነሳ ጊዜ እየሰጡት ይሆን ከደረሰ ብለው አይ ሰውየው 98 ዓመት እንደማይቆይ እኮ ያውቀዋል። ግን በቃ ይመተዋል። አሁን ጭንቅላቱን ይሄ ፍርዱ ራሱ ጭንቅላት ከሞት ፍርድ አይተናነስም። በትክክል አውዛው አትወጣም ማለት ነው። በቃ ትቀራለህ። አትወጣም በስብሰን ነው የምትቀረው። አራዳ ዜና የሳምንቱ ይሄን ይመስል ነበር። ፍቅርና ሰላም ለሀገራችን፣ ሳቅና ተድላ ለህዝባችን ይሁን። አራዳ ቅዳሜ ይቀጥላል። ሰናይ ጊዜ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።